ሃው ቱ ፐብሊሽ ፓርት 7 ላይ ደርሰናል። ውድ የዩቲዩብ ቻናሌ ቤተሰቦች በዚህኛው ቪዲዮ ፐብሊሽ የተደረገውን ስራችንን እንዴት አድርገን ማስተዋወቅ እንችላለን ነው ፕሮሞት ማድረግ እንችላለን የሚለውን አሳያችኋለሁ ማለት ነው። ቪዲዮ በጣም አጭር ስለሆነ እስከመጨረሻው ድረስ ማየታችሁን እንዳትረሱ። እንግዲህ ፕሮሞት ብናደርግበት ምክንያት ምንድነው ከመለውን ጀምር ኦር ፕሮሞት ማድረግ ምን ይጠቅመናል ለምለው አንደኛው ሳይቴሽን ካውንታችን እንዲጨምር ያደርጋል። ፕሮሞት ባደረግን ቁጥር አርቲክሉ ብዙ ሰዎች ጋር ይደርሳል፣ ይነበባል፣ ከዛ ሳይት የማድረግ እድላቸው ይጨምራል ማለት ነው። ሌላው ሪሰርቻችን ዳይቨርስ ኦዲየንስ ጋር እንዲደርስ የምናደርግበት መንገድ ነው ማለት ነው። በሶሻል ሚዲያችን አማካኝነት ሊሆን ይችላል፣ በሌሎች ፕላትፎርሞች ላይ ፕሮሞት በምናደርግበት ጊዜ ብዙ አይነት ሰው እዛ ላይ ሊገኝ ስለሚችል ዳይቨርስ ኦዲየንስ እንደርሳለን ማለት ነው። ሌላው ፕሮፌሽናል የሆነ ሪፑቴሽን እንዲኖረን ኦር ቪዚቢሊቲ እንዲኖረን ይረዳናል ማለት ነው። በተጨማሪም ኢንተርዲሲፕሊነሪ ኮላቦሬሽን እንዲኖር ማለትም ከተለያዩ ሴክተር ውስጥ ካሉ ሰዎች ጋር ኮላቦሬት የማድረግ ነገር ይኖራል ማለት ነው። አርቲክሎቻችንን አንብቦ በዛ ዙሪያ የሰራን ሰው የሚፈልጉ ከሆነ ከኛ ጋር ኮላቦሬት ሊያደርጉና ሌሎች የስራ እድሎችም ሊመጡ ይችላሉ። ኦር ደግሞ ኦሬዲ የምንሰራበትን ነገር ኢምፕሩቭ ልናደርግ እንችላለን ማለት ነው። አንድ ነገር ግን ማስታወስ ያለባችሁ ከዚህ በፊትም አንስተናል፣ ሳይቴሽን የሚቆጠረው ሳይት ያደረገው አርቲክል ራሱ ፐብሊሽ ሲደረግ ብቻ ነው እንጂ አርቲክሉ ሳይት አድርጎ ኦር ተጠቅሞ ነገር ግን ፐብሊሽድ ሳይሆን የሚቀር ከሆነ ያ ሳይቴሽን እንደ ሳይቴሽን አይቆጠርም ማለት ሲጀመር አይታወቅም፣ ሲስተም ውስጥ ያልገባ ነገር ስለሆነ ማለት ነው። አንፐብሊሽድ ማኑስክሪፕቶች ኦር ደግሞ ፕሪፕሪንቶች ሊሆኑ ይችላሉ፣ ሌሎች አርካይቮች ቋሚ ናቸው ተብሎ አይታሰብም፣ ስቴብል አይደሉም፣ ሊቀየሩ ይችላሉ አት ኤኒ ታይም እና ራሳቸውን ባይብሊዮግራፊክ ሜታ ዳታ ኖሯቸው ዲኦአይ አሳይን ተደርጎላቸው በቋሚነት የሚቀመጡ ስላልሆኑ እነሱ ውስጥ ያለው ሳይቴሽንም ቫሊድ አይደለም ማለት ነው። ስለዚህ ነው ማስተዋወቅ ያለብንና ብዙ ሰዎች አንብበው ሳይት አድርገው ፐብሊሽ እንዲያደርጉ ማበረታታት የሚጠበቅብን። በምን መልኩ ነው ፕሮሞት ማድረግ የምንችለው? የተለያዩ አማራጮችን መጠቀም እንችላለን። ባይ ዘ ዌይ አንደኛው ሪሰርች ጌት ነው። ሪሰርች ጌት ሶሻል ኔትወርክ ነው፣ ግን ለሪሰርቸሮች ብቻ ታስቦ የተዘጋጀ ፕላትፎርም ነው ማለት ነው። ኦፍ ኮርስ እስካሁን ድረስ ይሄን ነገር ሳታዩት አልቀራችሁም፣ ግን ማንም ሰው እዛ ገብቶ ሪሰርቸር ነኝ ብሎ የሚያስብ ወር ደግሞ እዛ መሳተፍ የሚፈልግ አካውንት ክሬት አድርጎ አባል መሆን ይችላል ማለት ነው። አካውንት ክሬት አድርጋላችሁ የራሳችሁ የሆነ ፕሮፋይል ይኖራችኋል። ሪሰርቾች ካሏችሁ አፕሎድ ማድረግም ያስችላችኋል። ኦፍ ኮርስ የኮፒራይት ኢሹዎችን በማይጥስ መንገድ አፕሎድ ማድረግ ትችላላችሁ። ሪሰርች ነክ ጥያቄዎችን መጠየቅ መመለስ ትችላላችሁ ማለት ነው። እዛ ላይ በመሳተፍ ስራዎቻችሁን ኦር ፐብሊሽ የተደረገውን አርቲክላችሁን ማስተዋወቅ ትችላላችሁ ማለት ነው። ሌላው academia.edu የሚባል ነው። ይሄኛው ጀስት ሶሻል ፕላትፎርም ነው። አካደሚሻኖች የሚጠቀሙት ሪሰርቸሮች በብዛት የሚጠቀሙት ስለሆነ እዛም ላይ ሄዳችሁ አካውንት መክፈት ትችላላችሁ። ያላችሁን ነገር አፕሎድ ማድረግ ትችላላችሁ። ሌላው ጉግል ስኮላር ነው። ብዙዎቻችን ሰርች አድርገን አርቲክል ለማግኘት ብቻ ነው የምንጠቀመው። ነገር ግን ፕሮፋይል ራሱ ክሬት ማድረግ እንደሚቻል ስንቶቻችን እንደምናውቅ አላውቅም። አካውንት ክሬት ማድረግ ይቻላል። ፐብሊሽ ያደረግናቸውን ነገሮች እዛ ላይ ሬጂስተር አድርገን ሳይቴሽን መከታተል እንችላለን፣ ትራክ ማድረግ እንችላለን። ስንት ሳይት ተደረገ፣ ምን ያክል ተነበበ፣ የት ተነበበ የሚሉትን ጀነራል ስታቲስቲክሶችን ጀነሬት ያደርግልናል ማለት ነው። ሌላው ኢንስቲትዩሽናል ሪፖዚተሪ ነው። ምናልባት ዩኒቨርሲቲያችን ሊሆን ይችላል፣ ሪሰርች ተቋም ከሆነ ወር ደግሞ ሌላም ተቋም የራሱ የሆነ ሪፖዚተሪ ካለው እዛ ውስጥ ዲፖዚት እንዲደረግ መጠየቅ እንችላለን ማለት ነው። አንዱ የፕሮሞሽን መንገድ ስለሆነ ማለት ነው። ለምሳሌ ዩኒቨርሲቲ የምትሰሩ ከሆነ ፐብሊሽ ካደረጋችሁ በኋላ የዩኒቨርሲቲያችሁ ላይብረሪ ላይ እንዲቀመጥ አደረጋችሁ ማለት ያን ላይብረሪ የሚጠቀሙ አካላት ተማሪዎችም ሊሆኑ ይችላሉ፣ ስታፎችም ሊሆኑ ይችላሉ እንዲያነቡ አደረጋችሁ ማለት ነው። ሶ you are promoting። ሌላው ORCID ID የሚባል ነው። ORCID ID ማለት ኦፕን ሪሰርቸር ኤንድ ኮንትሪቢዩተር አይዲ ማለት ነው። ሶ ያን አይዲ ክሬት በማድረግ የተለያዩ ጆርናሎች ላይ ፐብሊሽ የተደረጉ አርቲክሎቻችሁን ሁሉ እዛ ላይ ሰብሰብ አድርጎ ያመጣላችኋል። ሰዎች ፐብሊሽ ያደረጋችሁትን አንድ ቦታ ማግኘት እንዲችሉ ያስችላችኋል ማለት ነው። ሌላው ሶሻል ሚዲያ ነው። እንግዲህ የሶሻል ሚዲያ በዚህ ዘመን የምናቅ ድርሻ የለውም፣ በጣም ኢንፍሉዌንሻል ነው። ስለዚህ ሶሻል ሚዲያን በመጠቀም እንዴት ፕሮሞት ማድረግ ትችላላችሁ የሚለውን እናነሳለን። የትዊተር አይነት ነገሮች፣ ትዊተር አሁን ኤክስ ሆኗል። ኤክስን መጠቀም፣ ሊንክዲንን መጠቀም። ሊንክዲን አካደሚሻኖች በጣም ፕሮፌሽናል የሆኑ ሰዎች ብቻ የሚሰበሰቡበት ቦታ ስለሆነ እዛ ላይ አካውንት ከፍቶ ፕሮሞት ማድረግ ያስፈልጋል ማለት ነው። ፌስቡክ ላይ
ፖስት ማድረግ ይቻላል፣ ኢንስታግራም ላይ ፖስት ማድረግ ይቻላል። ነገር ግን ፕሮሞት በምናደርግበት ጊዜ ለትዊተር ያዘጋጀነው ፖስት ለፌስቡክ ላይሆን ይችላል፣ ለፌስቡክ ያዘጋጀነው ለቲክቶክ አይሆንም፣ ኦር ለኢንስታግራም ላይሆን ይችላል። ስለዚህ እንደየፕላትፎርሙ አይነት ፕላትፎርሙ አክሰፕት የሚያደርገው ምን አይነት ፖስት ነው፣ ምን አይነት አቀራረብ ነው የሚለውን ነገር ለይቶ አይቶ በዛ መልክ ማስተዋወቅ ያስፈልጋል ማለት ነው። ጀስት ሊንክ ወስደን ፖስት ማድረግ ብቻ አይደለም፣ ነገር ግን ስለ አርቲክሉ ሐሳብ የተወሰነ ሳመራይዝ አድርገን ብናስቀምጥላቸው ሰዎች የበለጠ ማንበብ ፍላጎት ሊያድርባቸው ስለሚችል በዛ መልክ መቅረብ ያስፈልጋል ማለት ነው። ሌላው ሊንኮችን እና ሃሽታጎችን መጠቀም ያስፈልጋል። ሃሽታግ ለምሳሌ ኦፕን አክሰስ፣ ሃሽታግ ሪሰርች፣ ሃሽታግ ክላይሜት ቼንጅ፣ በክላይሜት ቼንጅ ዙሪያ ሰርተን ከሆነ ሄልዝ አካባቢ ከሆነ ሃሽታግ ፐብሊክ ሄልዝ ምናምን። ምክንያቱም ሶሻል ሚዲያዎች በብዛት በተለይ ይሄ ሰርች ሲደረግ ዲስከቨረብል እንዲሆን ስለሚያደርገው ማለት ነው። ኮኦተሮቻችንን ታግ ማድረግ፣ ኢንስቲትዩሽናችን ሶሻል ሚዲያ አካውንት ካለው ታግ ማድረግ፣ ፈንድ ተደርጎ የሰራነው ሪሰርች ከሆነ ፈንዲንግ አካላትን ታግ ብናደርጋቸው ደስም ይላቸዋል፣ ሼርም ያደርጋሉ፣ ሌሎችም ይመለከታቸዋል ብለን የምናስባቸውን ታግ ልናደርጋቸው እንችላለን ማለት ነው። ሌላው ከኦዲየንሶች ጋር ኢንጌጅ ማድረግ ነው። ምን ማለት ነው? ይሄ ኮሜንት የሚያደርጉ ከሆነ ጥያቄ የሚጠይቁ ከሆነ ጥያቄዎቻቸውን መመለስ፣ ኮሜንቶቻቸውን መመለስ የተሻለ ይሆናል ማለት ነው። ሌላው በተቋሞቻችን ወይም በዲፓርትመንታችን እንዴት አድርገን ፕሮሞት ማድረግ እንችላለን የሚለውን ነው። አንደኛው የዩኒቨርሲቲውን ኮሚኒኬሽን ኦፊስ ኮሚኒኬት በማድረግ በጋዜጦቻቸው ላይ ኦር መጽሔት ካላቸው መጽሔቶቻቸው ላይ እንዲያወጡልን መጠየቅ እንችላለን። ወይም ደግሞ ሶሻል ሚዲያ አካውንቶቻቸው ላይ ፖስት እንዲያደርጉልን፣ ዌብሳይቶቻቸው ላይ እንዲያስቀምጡልን ልንጠይቃቸው እንችላለን ማለት ነው። ፐብሊሽ የተደረገውን አርቲክል አብስትራክቱን ልንሰጣቸው እንችላለን። እንደገና ደግሞ ሰሚናር ላይ ልናቀርብ እንችላለን። ወርክሾፖች ላይ እንደዛ ማቅረብ እንችላለን። በኢሜል ቀጥታ ለሰዎች በመላክ ለምሳሌ ለባልደረቦቻችን ኦር አብረውን ለሰሩ ሰዎች መላክ በኢሜል፣ ለስቴክ ሆልደር መላክ፣ ፖሊሲ ሜከር ናቸው ብለን የምናስባቸው ኤንጂኦዎች ካሉ ኦር ደግሞ ሌሎች ፕሮፌሽናሎች ካሉ የኛ አርቲክል ከነሱ ጋር ይገናኛል፣ ይማሩበታል ኦር አፕላይ ያደርጉታል ብለን የምናስባቸው ሰዎች ሁሉ ጋር መላክ እንችላለን። ከዚህ በፊት አርቲክሉን ስንሰራ ሳይት ያደረግናቸው ሰዎች ካሉ ለነሱም ልንልክላቸው እንችላለን። አንድም አርቲክላቸው ሳይት ስለተደረገ ያ ሳይት የተደረገው አርቲክል ደግሞ ፐብሊሽ በመደረጉ ደስተኛ ይሆናሉና ያነቡታል። ፓርት 7 ቪዲዮ ይህን ይመስላል። እንግዲህ እስካሁን ድረስ ያየነው አርቲክላችን አክሰፕት ተደርጎ ፐብሊሽ ከተደረገ የምንሄድበትን ስቴፕ ነው። ነገር ግን ሁሉ ጊዜ እንደዚህ ይሳካል ማለት አይደለም። አንዳንድ ጊዜ አርቲክላችን ሪጀክት ይደረጋል። ሪጀክት ሲደረግ ምንድነው የምናደርገው? ቀጣይ ስቴፕ ምንድነው የሚለውን ደግሞ በቀጣይ ቪዲዮ አሳያችኋለሁ።